የኛ አምላክ የበላይ ነው፣ የነሱ አምላክ የበታች ነው። የእስራኤል አምላክ የኢትዮጵያን ሕዝብና ኢትዮጵያን በድሏል። ስለዚህ የሆነ ሰዓት ላይ ጦርነት ውስጥ መግባታቸው አይቀርም። ቤተክርስቲያን የምታስተዋውቅህ እግዚአብሔር መጽሐፍ ቅዱስ ውስጥ የምታገኘው እግዚአብሔር እውነተኛው ነው ወይ? እስራኤሎች ናቸው ወይ ያን ያደረጉት የሚለው መጣራት አለበት። ስለ እግዚአብሔር ያለኝ አመለካከትና እግዚአብሔር የተለያዩ ስለሆኑ ማለት ነው። በዚህ በሃይማኖት ውዥንብር በየመንገዱ ብዙ ብድ ማየት ነበረብን። ከጁሽ የወጡ ናቸው ተብለው የሚታመኑ የአብርሃም ሃይማኖቶች ራሱን የአብርሃም ልጆችን አክሴፕት አድርገዋል ወይ? ሃይማኖት የሚለውን ቃል አንቀበልም። ለምሳሌ እኔ ለኢትዮጵያ የሆነ አምላክ ሰራላታለሁ፣ የሆነ ሂሮ እንደ ሰው ተለቅሶ ተጠቅልሎ ይቀበራል። ከእስራኤል ጋር በጣም ጸበኛ ነኝ። የእስራኤል የጻፈውን ይዞ እስራኤልን መርገም በጣም ኋላ ቀርነት። እስራኤል የላከችልን አንድ እግዚአብሔር አለና እሱ ደግሞ ፌር ነው ብዬ አላምንም። ከእስራኤል ትክክለኛ ቶራው ወደዚህ ሲመጣ፣ ትክክለኛ አመለካከቱ ሲመጣ ከመንገድ ላይ የተቀላቀለና የተቀነሰ ነገር የለም ወይ ነው። ቢሞትም የመቃብር ቦታ እስከማያገኝ ድረስ ነው የሚገለል። ጥብቆ የምንገዛለት ሰው የሆነ አምላክ የለም። ሰላም ጤና ይስጥልን ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬም በሌላ ፊት በሌላ ገጽ በሌላ እንግዳ ተከስቻለሁ። እንግዳችን ራሱን አስተዋውቆ ወደ ጨዋታችን እንገባለን። ስሜ በላይነህ ታዘብኩ ይባላል። የምኖረው ቀጨኔ አካባቢ ነው። ሙያዬ ድሮ ሸማኔ ነበርኩኝ። ከዛ የተማርኩኝ ትምህርት መምህር ሆንኩኝ። የባዮሎጂና ኬሚስትሪ መምህር ነበርኩ በሃይስኩልና በኤሌመንተሪ። ከዛ በኋላ ወደ ማህበረሰብ አመራር መጥቼ እኔ ማነኝ የሚለውን ጥያቄ ከፈታም በኋላ የኢትዮጵያ ቤተ እስራኤል በተለይ በሰሜን ሸዋ ላይ የሚገኘውን ማህበረሰብ እና ቀጨኔ የሚገኘው በመወከል በዛ ዙሪያ እንቀሳቀሳለሁ። በመብት ዙሪያ፣ በሰብአዊ መብት ዙሪያ፣ በሃይማኖት እኩልነት፣ በተለያዩ ነገሮች ላይ ይሳተፋለሁ። ከዛ በተጨማሪ የአንድ ሲናጎግ አመራር ነበርኩኝ። ሲናጎጉ የሃይማኖት መመሪያችን ማለት ነው። እኔ ኦሪታዊ ነኝ፣ አይሁዳዊ ነኝ፣ ቤተ እስራኤላዊ ነኝ ማለት ነው። እነዚህን ይዘን ያው እንግዲህ ከዛ በኋላ 1 2 3 መጽሐፎችን ለመጻፍ ሞክሬያለሁ። ከነዛ ውስጥ 2 ታትመዋል። አንደኛው ጠቢባን ቤተ እስራኤል የሚል ነው። መሰረታዊ ታሪኮችን፣ መሰረታዊ የኦሪት እምነትን በኢትዮጵያ ውስጥ በተለይ ስለ ቤተ እስራኤል ያለው አመለካከት የተዛባ በመሆኑ ቀጥታ እኛ ያልተጠየቅንባቸውን ነገሮች ሰዎች በመድረክ ላይ እያነሱ ስማችንን የተዛባ እና ትክክለኛ ያልሆነ አንዳንዱም እንደውም ስም ማጠልሸትና ሕዝብን መውቀስ ላይ ስለሆነ እሱን ለማጥራት ስለኛ ማንነትና ስለ ኦሪት እምነት በግልጽ የሚያተት ነው። ሁለተኛው የእንግሊዝኛ መጽሐፍ ነው። ዘ ሂድን ጂውስ ኦፍ ኢትዮጵያ ዘ ቤተ እስራኤል ኦፍ ኖርዝ ሸዋ ኤንድ ቀጨኔ የሚል ከ2 ፕሮፌሰሮች ጋር አንድ እስራኤላዊት ፕሮፌሰር እና አንድ አሜሪካዊት ፕሮፌሰር ጋር በመሆን በአሜሪካ የታተመ ነው። ሌላ 2 ዶክመንተሪ ፊልሞችን ሰርቻለሁ። ከዚሁ ከመጽሐፉ ጋር በማያያዝ እና የማህበረሰቡን አኗኗር በማየት አንትሮፖሎጂካል የሆነ ፊልም ናፍቆት የሚል አለን። ሁለተኛው ደግሞ ባለች የሚል 2 ዶክመንተሪ ፊልም አለን። አንደኛው በተለይ ይሄ ናፍቆት የሚለው ከ70 በላይ አዋርድ የወሰደ መጽሐፍ ነው፣ ዶክመንተሪ ፊልም ነው እና አንድ በኢትዮጵያ ውስጥ ይገኛል፣ አንዱ በኢየሩሳሌም እስራኤል ይገኛል። 2 ኮፒ ነው ያለ ማለት ነው። ስለዚህ ሪሰንትሊ እየተንቀሳቀስኩ ያለሁት ካፓሲቲ ቢልዲንግ ላይ ሆኖ ማህበረሰቡን የተሻሻለ አኗኗር እንዲኖረውና ከሌላው ከቀሪው ማህበረሰብ ጋር ከቀሪው የኢትዮጵያ ማህበረሰብ ጋር ተጣጥሞ እንዲኖር የሚያደርጉ ነገሮች በተለይም የመንደር ምስረታ ላይ የቤተ እስራኤል መንደር ምስረታ ላይ እየሰራው ነው የሚገኘው። አሁን ካለው መንግስት ጋር በመቀራረብ የማህበረሰብ ማዕከል ለመገንባት የማህበረሰብ ቪሌጅ ለመገንባት እየሰራን ያለ ነው። በተለይ ቪሌጁ የአካቶ ኢንክሉሲቭ ጂውሽ ኢንክሉሲቭ ቪሌጅ ነው የሚለው። ስለዚህ ማህበረሰቡ ተነጥሎ ብቻ ሳይሆን መኖር ያለበት ከማንኛውም ማህበረሰብ ጋር ተቀላቅሎ በአኗኗር እንዲኖር፣ ነገር ግን ባህሉ፣ ስርዓቱ፣ ወጉ፣ ሌሎችም ነገሮች እንደተጠበቁ ሆነው የቤት ችግርን ከመፍታት አንጻር መንግስት የያዘውን እቅድ ገንዘብ በማድረግ እሱን ስንቅ በማድረግ እየሰራን ያለ ነው። ስለዚህ የዚህ
ድርጅት ፕሬዚዳንት ነኝ ማለት ነው። እንግዲህ አስበው ይህን ሁሉ እንዴት አድርጌ ያብራራ ነበረ። በጣም ትልቅ ስራ ነው የምትሰራው። ጥሬን አክብረህ እንግዳዬ ለመሆን ፈቃደኛ ሆነ እዚህ ስለተገኘ በፈጣሪ ስም በጣም አመሰግናለሁ። በእርግጥ ወደዚህ መድረክ ከመምጣታችን በፊት እኔ ያው ሁሉም ሰው እንደሚያውቀው ከእስራኤል ጋር በጣም ጸበኛ ነኝ። ምክንያቱም እስራኤል የላከችልን አንድ እግዚአብሔር አለና እሱ ደግሞ ፌር ነው ብዬ አላምንም። ከዛ የተነሳ እንግዲህ ያው ሁሉም ሰው እንደሚያውቀው ሶሻል ሚዲያ ላይ እንደሚታወቀው የእስራኤል አምላክ የኢትዮጵያን ሕዝብና ኢትዮጵያን በድሏል። ባህሪው ራሱ በቃ የሆነ አሮጋንት ነገር ነው። እኛ እንኳን ለልጆቻችን ማን ሆነውን አይነት ነገር ነው የሚያደርግብንና እንዴት እስራኤል ምን አድርገናት ነው እንደዚህ አይነት እግዚአብሔር የሰጠችን እያልኩ ጸብ ላይ ነበርኩኝና ብሬንዋሽ በደንብ አድርገከኛል። በደንብ አንደርስታንድ አድርጌያለሁ እና ከዚህ በኋላ ምናልባትም ከእስራኤል ጎን ቆሜ ብታዩኝ እንዳትደናገጡ ለማለት ያክል ነው። ትክክል። ብዙውን ጊዜ እስራኤሎች ናቸው ወይ ያን ያደረጉት የሚለው መጣራት አለበት። ብዙውን ጊዜ ሰዎች ይጽፋሉ ኮት አድርገው የእኛም መጽሐፍ ቶራን በተለይ ኮት አድርገው ሲጽፉ ከኛ ባህልና ስርዓት ወግና አኗኗር አንጻር አይደለም። ሰው በራሱ በኖረበት አካባቢ ያለውን እንድምታ ይዞ ይቀጥልና ከዛ ጋር ለማስማማት ይሞክራል። ያ ደግሞ የትርጉም መፋለስ ያመጣል። ትክክለኛ ነገር እንዳይኖር ያደርጋል። አሁን ቅድም አንቺ እንደገለችው ጥላቻም ሊፈጥር ይችላል። ስለዚህ እኛ ምን እንለዋለን? ከእንደዚህ አይነት ሶርስ የተገኘን ጥላቻ ቤዝለስ ሄተርድ እንለዋለን። መሰረተ ቢስ ጥላቻ እንለዋለን። ይሄ ደግሞ እስራኤልን በዘመኗ ብዙ ዋጋ ያስከፈላት ጥላቻ ነው። እነ ሃማ ያደረጉት ጥላቻ ያን ሁሉ በ120 ሀገር የሚኖሩ ይሁዲዎችን ለመጨረስ የነበረው ከሃማ እስከ ሃማስ ድረስ ያለው ጥላቻ በጠቅላላ የተወለደው ከትክክለኛ ካልሆነ አረዳድ ከእስራኤሎች ከራሳቸው አፍና ከራሳቸው ልብ ከተጻፉ በነሱ አፍ ከተጻፉ በነሱ እጅ ከተጻፉ ነገሮች ካለመረዳት የመጣ ነው። ስለዚህ በመሃል ላይ ከእስራኤል ወደ ኢትዮጵያ የመጡ ሊትሬቸሮች ተመርምረው ከእስራኤል አንጻር ነው ወይ የገቡት? ማን ነው በመሃል ላይ ያቀበላቸው? ሪሊ መሃል ላይ ነጋዴዎች፣ ደላሎች ወይም ደግሞ የራሳቸውን ጥቅም ሊያስከብሩ የሚችሉ ሰዎች አልነበሩም ወይ? እሱ ስታጣሪ ነው ትክክለኛ ላይ የሚኖረው። በአብዛኛው ምንጩን ረግጠው ነው ውሃ የደፈረሰብኝ የሚሉት። ምንጩን ረግጠሽ ውሃ የደፈረሰብኝ ከምትይ ከምንጩ ነው መቅዳት ያለብን። ምንጩ ምንድን ነው የሚለውን ካየን ለእስራኤል ወዳድ ህዝብንም በዙሪያሽም ያሉትን ኢትዮጵያንም ከኢትዮጵያን ባሻገር አፍሪካን ጠቅላላ ያለውን ህብረተሰብ ተፈጥሮ በጠቅላላ የምታክሚ የምትሰሪ የምታንጪ ትሆኛለሽ። ዛሬ እንግዲህ አንዳንድ ጥያቄዎችን ተዘጋጅቼ የጠበቅኩት እውነታውን ለመናገር ከቤተ እስራኤል ሰው የመጀመሪያ ሰው ነው አንተን ሳገኝ። ጥያቄዎቼ ከአብርሃም ጀምራለሁ። ከአብርሃም ለምን ትጀምራለሽ ብትል ያው እኛ ሁላችን ኢትዮጵያውያኖች፣ ኢትዮጵያ ብቻ ሳይሆን አፍሪካውያኖች አማኞች ነን። ለእስራኤል ጥላቻም እንዲኖረኝ ያደረገው ጠያቂ መሆኔ እንጂ አማኝ ብቻ በሆን ኖሮ ከእስራኤልም ጋር ከእስራኤል አምላክም ጋር ከነ አብርሃምም ጋር የሚያጋጨኝ ነገር አይኖርም። እስካላወቅኩ እንዴት እጣልሃለሁ? ስለአንተ እውቀት እንዲኖረኝ ፈልጌ ግን መጠየቅ ስጀምር ምናልባት ከሰርድ ፓርቲ ከሆነ የሚደርሰኝ መረጃው ስለአንተ ሳላቅ ያ ሰው በሚነግረኝ ልጠላህ እችላለሁ፣ ያ ሰው በሚነግረኝ ልወድህ እችላለሁ። እስኪ ዛሬ ከሶርሱ እንደ አዲስ እኔም ተመልካቾችም ማወቅ አለብን ብዬ ያሰብኩትኝን ጥቂት የሚባሉ ጥያቄዎችን አነሳልሃለሁ። አያይዘህ በደንብ ጨምረህ ሰፋ አድርገህ እንደምትመስልልኝ ተስፋ አደርጋለሁ። የመጀመሪያው ግን የአብርሃም ሃይማኖት ራሱ ሃይማኖቱ እስልምናም ብለው ክርስትናም ብለው ከጁሽ የወጡ ናቸው ተብለው የሚታመኑ የአብርሃም ሃይማኖቶች ራሱን የአብርሃም ልጆችን አክሴፕት አድርገዋል ወይ? በጣም ደስ የሚል ነው። በመጀመሪያ በእስራኤል እና አይሁዳውያን በጠቅላላ በእኛ ሃይማኖት የሚለውን ቃል አንቀበልም። ሃይማኖት በኋላ ላይ የተፈጠረ ድርጅት ነው፣ ወይም ይህንን ሊቀበሉ የሚችሉ ስብስብ የሰጡት ስያሜ ነው። በእኛ እምነት ነው ያለው፣ እናምናለን። አብርሃም አመነ ጽድቅም ሆኖ ተቆጠረለት ነው የሚለው። ስለዚህ አብርሃም ከወገኑ ከዘመዶቹ ተነጥሎ ሲወጣ ጣዖታትንና ይሄ አደልተሪ የነበሩትን ነገሮች ሰባብሮ ነው የወጣው። ስለዚህ ሲወጣ አንድ አምላክን መሰረት አድርጎ ነው የወጣው። ለዛ ነው አምላክ ምን አለው? አብርሃም አካሄዱን ከአምላክ ጋር አደረገ፣ እሱም በወርቅ በብር በከብት አበለጸገው ይላል። ከዛ በኋላ ልጅ ስላልነበረው በልጅ
የልጅ ጥያቄ ስለነበረው ይስሐቅ እንዲወለድ ምክንያት የሆነው ተነጥሎ መውጣቱ ነው። ከዛ በኋላ ነው እንግዲህ ይስሐቅ ተወለደ። ያዕቆብ 12 ልጆች ወለደ። 12ቱ እየተባዙ መጡ። ነገር ግን አብርሃም በረከትን ተባረከ ስንል ትክክለኛው በረከት ምንድን ነው? ገንዘብ ወይም ነዋይ፣ ወርቅ፣ ብር ቢሆን ኖሮ የልጅ ልጅ እኮ ያዕቆብ ባሪያ አይሆንም ነበር። ገብቶሻል? ስለዚህ የአብርሃም የተባረከው በረከት የቃል ኪዳን በረከት ነው። እስከ ምድሪቱ ድረስ የሚደርሰው ማለት ነው። እስራኤልን ርስት አድርጌ የከነዓንን ምድር ርስት አድርጌ እሰጥሃለሁ የሚለው እሱ ድረስ ነው። ስለዚህ በየስማቸው ከሶስቱም አባቶቻችን ጋራ ቃል ኪዳን ገብቷል። ነገር ግን ይህን ቃል ኪዳን በዙሪያቸው ያሉ የቤተ እስራኤል ያልሆኑ ወይም የአብርሃም ዘር የያዕቆብ የእስራኤል ዘር ያልሆኑ በጠቅላላ እነዚህ ማህበረሰቦች እንዴት ነው የሚቀበሏቸው? ወይስ እንዴት ነው ጥያቄው? እውነት ነው። ጥያቄው የሚመነጭበት ዋናው ምክንያት ቃል ኪዳኑን የሰጠው ተስፋውን የሰጠው አምላክ መሆኑ ላይ ነው። ስለዚህ አብርሃምን ሳይሆን ያልተቀበሉት የአብርሃምን አምላክ ነው የማይቀበሉት። አንድ የአብርሃም ዘር ተብሎ አሁን አለኩ አብርሃሚክ አኮርድ የሚባል የአብርሃም ስምምነት የሚባል በዚህ ሰዓት እየተካሄደ ነው። ወይም የአብርሃም ልጆች ተብሎ የሶስቱን ሃይማኖት ዲቫይን ትራያንጉላር ሪሌሽን እንዲኖረው እየተደረገ ያለበት ስርዓት አለ ከጥንትም ጀምሮ እስልምና፣ ክርስትናና ጁዳይዝም። አሁን ጁዳይዝም እነዚህን በጠቅላላ እንዴት ነው የሚቀበላቸው ስንል አንድ ቀላል መሳሪያ ማስቀመጥ እንችላለን። አምላክ ቶራን ለዓለም ሁሉ መስጠት ፈለገ። መስጠት ሲፈልግ ከዛ በፊት ከአብርሃም በፊት ለብዙ ሰዎች ጠይቋል። ግን መጨረሻ ላይ የሰጠው ለማን ነው? ለእስራኤል ልጆች ነው። በሲና ተራራ ላይ ህዝቡ ሁሉ ተቀምጦ ሁሉም እየሰማ ሁሉም እያየ 2 ሚሊዮን የሚጠጋ ህዝብ ከግብፅ የወጣ እነዛ ሁሉ ባሉበት ተስማምተናል ብለው ስለዚህ እናደርጋለን እንታዘዛለን ብለው እዚህ ያለው ትውልድ ብቻ ሳይሆን ከዚህ ትውልድ በኋላ ያለውም ይህንን ጉዳይ ያደርጋል ብለው ተስማምተዋል። ነገር ግን ከአብርሃም በፊት የነበሩ ሰዎች እኮ እግዚአብሔርን ያውቃሉ፣ ከአዳም ጀምሮ ማለት ነው። አብርሃም ጋርም እግዚአብሔር ይታወቃል፣ ከአብርሃም በኋላም ያለው እግዚአብሔር ይታወቃል። ምክንያቱም ሙሴ ላይ ተገልጧል። የላከኝ ማን ነው ልበላቸው፣ ማን ላከኝ ልበላቸው ሲል አሁን አምላክ የሚነግረው ስም ግብፅ ያሉት ህዝቦች ያውቁታል ማለት ነው። ስለዚህ ከጄኔሬሽን የተወረሱት ነገር አለ። ስለዚህ ምንድነው የእስራኤል ልጆች በጠቅላላ አለመቀበል ብቻ ሳይሆን አምላካቸውንም አለመቀበል ነው። እስራኤል ብትሄጂ የተለያዩ ታሪኮችን ታያለሽ። የክርስትናው ታሪክ እንደተቀመጠ ነው። የኦሪት ስርዓቱ እንደተቀመጠ ነው። የሌሎችም ነገሮች ሁሉም ቦታ ይዘው ሁሉም በሰላም በአንድነት ይኖራሉ። መገፋፋት፣ መጨካከል የለም። ነገር ግን እነዚህን ሃይማኖቶች እንዴት ነው ከእስራኤል ውጭ ያሉት ሰዎች የማይቀበሉት ብለን ስንል ቀጥታ አምላካዊ ጉዳይ ላይ ነው ያለው። የኛ አምላክ የበላይ ነው፣ የነሱ አምላክ የበታች ነው፣ የነሱ አምላክ ውሸታም ነው፣ የኛ አምላክ እውነተኛ ነው ከሚል ምንጭ ነው። ስለዚህ ቶራ ግን ለሁሉም ተሰጥቷል። አሁን አዲስ ኪዳን ስትመለከቺ አይ ኦሪትን እኮ እንቀበላለን ይላሉ። ኦሪትን ካልተቀበሉ አየር ላይ ስለሚሆን ማለት ነው። መሰረቱ ያ ስለሆነ ኦሪትን እንቀበላለን ይላሉ። ስለዚህ የአምላክ ሚሽን ምንድነው? ኦሪትን ሰጥቷል፣ ግን በአዲስ ኪዳን ውስጥ አለ ማለት ኦሪትን ይሰጣቸውና ግን የራሳቸውን ባህል አልጣለባቸውም። ዋናው አድሬስ መደረግ የተፈለገው ኦሪቱን ነው፣ ቶራውን ነው። በሙስሊምም ስትመለከቺ ታውራት ነው፣ ለነሱም አላቸው። ግን በጎን በኩል የራሳቸውን ባህል ስርዓትና ሌሎች ነገሮችን ከነቢያቶች የተቀበሉት አለ፣ እነሱ ነብይ ብለው ከሚጠሩት ማለት ነው። ስለዚህ በመሰረታዊ ኦሪት ስርዓት ላይ ምንጭ መሆን ያለበት መጠየቅ ያለበት ምንድን ነው የሚለው ትርጉሙን፣ አደራረጉን፣ ስርዓቱን በጠቅላላ መጠየቅ ያለበት የእስራኤል ሕዝብ ነው። ባልተጠየቀበት ጥላቻ ከመጣ የራሳቸው አንደርስታንዲንግ ነው እንጂ ከእስራኤል ሁላችንም የገጠመን እሱ ነው።
ሁላችንም እንገጠመን ላይክ እስራኤልን በደንብ ነው ሁላችንም አካባቢውን ሁሉ ኢየሱስ የተወለደበትን ቦታ ስናስብ ቪዥዋላይዝድ እናደርጓለን። ለምን ከልጅነታችን ጀምሮ ክርስትና እያስተማርን ያመጣን እስራኤል አለች። ሶ ልክ አድገህ ቅድም እንደነገርኩ ነው በሁለት መክፈል ትችላለህ። ክርስቲያንን አማኝ ብቻ አለ፣ ከዛ ደግሞ ጠያቂ አለ። ጠያቂው መልስ ስለማያገኝ ዝም ይላል፣ ውስጡ ግን ጥያቄ አለ። ለምን ይሄ ሆነ? ለምን እንደዚህ ሆነ? ይሄ ከዚህ ጋር አይጋጭም? ይሄ ከዚህ ጋር ይጋጫል ይላል። ግን ብጠይቅ ወጥቼ ይሄን ጥያቄ ባቀርብ ምን ይገጥመኛል ብሎ ያስባል። ከመጀመሪያው ጀምሮ አንደኛ አክሴፕተንስ እንደ ክርስቲያን ተቀባይነት አያገኝም። ሁለተኛ ጉባኤ መሳተፍ አይችልም። ጉባኤ እስከ መቃብር ማለት ነው። ቢሞትም የመቃብር ቦታ እስከማያገኝ ድረስ ነው የሚገለል። እሱን ስለሚፈራ የት እቀበራለሁ? ማን ይቀብረኛል? ብታመም ማን ውሃ ያጠጣኛል? ስለሚል ጥያቄ አያነሳም። ቀጣዩ ደግሞ አማኝ ነው፣ ጭራሽ አይጠይቅም። በቃ እንደወረደ ነው የፈጣሪ ቃል ነው ብሎ ይቀበላል። ከዛ እዚህ መሀል ላይ ደግሞ እንደን አይነቱ ሲመጣ እስራኤልን አምባገነን አድርጎ ይቀበልና እስራኤል የምትባል ሀገር ውስጥ ያለ የሆነ እግዚአብሔር አለ። እሱ እግዚአብሔር ሰዎችን አይወድም። ከእስራኤላውያኖች ውጭ ያሉትን ሰዎች በሙሉ እንደ ባሪያ ነው የሚቆጥራቸው። የሰውነትን መብት አልሰጣቸው። ትናደዳለህ። ምን አይነት እግዚአብሔር ነው? አሁን እስራኤላዊ ካልሆንኩ አንተ እስራኤላዊ ካልሆንክ ካልተመረጠው ከሆንክ ልትሆን የምትችለው ተራ ህዝብ ነው። ያን ያስመረጠው እኔን ያስተወኝ ምንድን ነው ትላለህ። ገብቶሃል? የሰብአዊነት ነገር ሲመጣ ከዛ ይሄ እግዚአብሔርን ወይም ደግሞ ይሄ ቤተክርስቲያን የምታስተዋውቅህ እግዚአብሔር መጽሐፍ ቅዱስ ውስጥ የምታገኘው እግዚአብሔር እውነተኛው ነው ወይ? አብርሃምን ያናገረ እግዚአብሔር ይሄ ነው ወይ? ከአዳም ጋር የነበረው እግዚአብሔር ይሄ ነበር ወይ? በታሪክ የምናውቀው እግዚአብሔር እነሱን ያገኛቸውና ለእኛ የተጻፈልን አንድ ነው ወይስ የሚል ጥያቄ ሲፈጠርብህ ግራ ይገባል። እግዚአብሔር አንድ ነው። አሁን ለጊዜው እግዚአብሔር በሚለው ቃል ነው እንጠቀም። በእኛ እግዚአብሔር የሚባል ስሙ የለም። ነገር ግን ሰው በሚገባው ቋንቋ መናገር ስላለብን እግዚአብሔር የሚለውን ቃል እንውሰድና ይሄ እግዚአብሔር አንድ ነው። ለአሕዛብም ለእስራኤልም አንድ ነው። ሁለት ኔሽን ያለ በቃ አሕዛብ አለ፣ ህዝብ አለ። ሌላ ነገር የለም። ሌላ ብሔሮች የተፈጠረበት ነገር የለም። ለምሳሌ እስራኤል አንድ ብሔር ነው። በቃ እስራኤል አይከፈልም፣ አይቆረስም፣ አይቀነስም። ነገር ግን አሕዛብ የሚለው ጋር ስትመጪ በጣም ብዙ ተለያይቷል። አንዳንዶቹ በባህል ይለዩታል፣ አንዳንዶቹ በጂኦግራፊ ይለዩታል፣ አንዳንዶቹ በቋንቋ ይለዩታል፣ አንዳንዶቹ በቆዳ ቀለም ይለዩታል። ስለዚህ አሕዛብ የሚለው ነው የተከፋፈለው። ስለዚህ እነሱ በተከፋፈሉበት ሁኔታ፣ እነሱ አንድ ባልሆኑበት ሁኔታ እስራኤል ላይ መለጠፍ የለባቸውም። ችግሩ የእስራኤል አይደለም፣ ራሳቸው አንድ የመሆን ችግር ነው። አንዱ ይሄ ነው። ሁለተኛው ደግሞ እግዚአብሔር ለአሕዛቦች ምን ሰጠ? ለእስራኤሎች ምን ሰጠ? የተቀመጠው በግልጽ ለእስራኤሎች 613 ህግ፣ 248 አድርግ፣ 365 አታድርግ የሚል ህግ ሰጠ። እነዚህ ህጎች አይቀነሱም፣ አይጨመሩም፣ አንዱ ከአንዱ ጋር አይጋጩም፣ አይለወጥም። ዘላለማዊ ነው። በቶራ የተቀመጠልን ይሄ ነው። 613 ህጎች ናቸው ያሉት። ከዚህ ውስጥ ለካህናት የተሰጠ ህግ አለ፣ ለሌዋውያን የተሰጠ ህግ አለ፣ ለነገስታት የተሰጠ አለ፣ ለመንግስት ደረጃ ላሉት የተሰጠ አለ፣ ለህዝቡ የተሰጠ አለ። አደራረጉን ሁሉን ነገር የሚያውቁት እስራኤሎች ናቸው። በእነዚህ በ613 ህጎች አሕዛቦች ተጠያቂ አይደሉም፣ እንዲጠብቁትም አይጠበቅም። ነገር ግን እንጠብቀዋለን ፍቃደኛ ነን ብለው የሚቀበሉት ከሆነ እንደ ሩት እንቀበላቸዋለን። አምላክሽ አምላኬ ህዝብሽ ህዝቤ ነው ብላ እንደተቀበለችው የምትቀበለው ህዝቡን አይደለም፣ ከአምላክ የወጣውን ህግም ጭምር ነው። ስለዚህ ህዝቡን አንድ፣ አምላክን ሁለት፣ ህጉን ሶስት። ስለዚህ እነዚህን ከተቀበለ ማንኛውም ሰው ከእስራኤል ጋር ወዳጅ ነው እንላለን። ነገር ግን ለአሕዛብ የተሰጠው ህግ ምንድን ነው? እስቲ የኖህ 7 ህጎች ናቸው። እግዚአብሔር መኖሩን ማመን፣ አትግደል፣ አትስረቅ፣ አታመንዝር፣ እንስሳ በህይወት እያለ በህይወቱ እያለ ለምሳሌ ታፋ አምሮኛል ብሎ ከላው ላይ ወስዶ አለመብላት እና የራሱን ስርዓትና ወግ ማደራጀት፣ መጠበቅ፣ መንግስት ማቋቋም፣ ፍርድ ቤት ማቋቋም፣ ትምህርት ቤት መስራት፣ የተለያዩ አሁን የምናያቸውን ነገሮች መስራት ለአሕዛብ ተፈቅዷል። ስለዚህ ይሄን ብቻ በማድረጉ ጻድቅ ነው። ያኛውን ማድረግ አይጠበቅበትም። ሁለታችንም እንደ ሸክማችን ብዛት ነው የተሰጠን።
ስለዚህ እስራኤልን መረጥኩ ሲል 613ቱን ሕጎች እንዲጠብቁና እንዲያደርጉ መረጠ ማለት ነው። ይህን የሚመርጡበትን ደግሞ አመራር ሰጣቸው። እሱም ብቻ ሳይሆን ይህን እንዲጠብቁ የሚያደርግበት ቦታ እስራኤል የምትባል ወይም ከነዓን የሚባለውን ቦታ ሰጣቸው። ይሄ ሌሎቹን ሊያበሳጭ አይገባም። በጽድቅ እነዛም አልጎደሉም። 7ቱን ሕጎች እስካደረጉ ድረስ የእግዚአብሔር ልጆች ናቸው። ስለዚህ ሰው ሁሉ በምድር ላይ ምንድነው? እኩል ነው። ነገር ግን እኛ 613ቱን ሕግ በማድረጋችን የምናገኛቸው በረከቶችና መገለጦች ካሉ አዳዲስ ነገሮች የምናገኝ ከሆነ ፕሮግራም አለ። ኦር ለጎይም የሚባል ጎይም ማለት አሕዛብ ማለት ነው በዕብራይስጡ። ስለዚህ በዚህ አማካኝነት ወደ አሕዛብ መተን ብርሃንን፣ ስርዓትን፣ ሁሉ ነገር እንሰጣለን። ቴክኖሎጂን፣ እርሻን፣ የተለያዩ ነገሮችን ከነሱ ጋር እናደርጋለን። ይሄ ግንኙነት ዓለምን ይጠግናል ብለን እናምናለን። ዓለምን መጠገን የሚባለው ቲኩን ኦላም ይባላል። ዓለምን መጠገን ይባላል። ስለዚህ ይሄን ካደረግን መፋለስ የለም። ነገር ግን አሁን አሕዛብ ያሉበት ነገር ይሄ ነው ወይ ስቲ ግዴታ ከ613 ሕጎች ይሄ ለምን አልተደረገም? እኛን ጠላን፣ እኛን እንደዛ አደረገን። እንደውም ነብዩ እከሌ መጥቶ እኛን እንደዛ አድርጎናል፣ ፌቨር አድርጎናል፣ እከሌ መጥቶ እንደዛ አድርጎናል የሚል ክሶች አሉ። ክስ ደግሞ ሁልጊዜ ክስ ነው፣ አይጠግንም። የሚጠግነው እውቀት ነው። ምክንያቱም ህዝቤ እውቀትና ማስተዋልን በማጣቱ ምን አደረገ ነው የሚለው፣ ጠፋ ነው የሚለው። ስለዚህ እስራኤል የሚያምነው በእውቀት ነው። አምላክ የእውቀት ሁሉ ባለቤት ነው። እውቀትን መቀበል ማለት አምላክን መቀበል ማለት ነው። ይሄ ነው ያለው። ዛሬም አታርማለሁ ብዬ አስባለሁ ብዙ ነገር። ስለዚህ በሚገባው ልክ ያው ለእስራኤል ልጆች የእስራኤልን ልጆች አክሴፕት ያለማድረጉ ነገር እንዳለ ነው። ምክንያቱም ከታሪክ አንጻር ስፔሻሊ ያው ካየ ነው እኔ ማውራት ስለምችል ማለት ነው ስለ እስራኤል ያለኝ አመለካከትና እስራኤል ስለ አብርሃም ያለኝ አመለካከትና አብርሃም ስለ እግዚአብሔር ያለኝ አመለካከትና እግዚአብሔር የተለያዩ ስለሆኑ ማለት ነው። ይሄንን ፊክስ ለማድረግ እናንተም ትልቅ የቤት ስራ አለባችሁ አለብን። እንደውም አንድ ላስታውስሽ የምፈልገው አንድ ሰው ከሆነ ገጠር መንደር ወደ ሩቅ እየሄደ በሬ መነገድ ይፈልጋል እና አንድ በሬ ይዞ ይወጣና እዛ ሲደርስ 10 በሬ ይሆናል እና ኬታ መጣ ሲባል እየነገርኩ ሲመነገዱ በትክክል እንከታተለው ይሉና ሰዎች ይከታተሉታል። ለካ ያቺኛዋን የመጀመሪያውን በሬ ይዞ የሚወጣው መንገድ ላይ የሚያገኛቸውን በሬዎች እያባበለ ጓደኞቻቸውን እየሰበሰበ የሌሎችን እየወሰደ ነው እንጂ እየነገደ አልነበረም። ከእስራኤል ትክክለኛ ቶራው ወደዚህ ሲመጣ ትክክለኛ አመለካከቱ ሲመጣ ከመንገድ ላይ የተቀላቀለና የተቀነሰ ነገር የለም ወይ ነው ጥያቄው እንጂ እስራኤል የሰጠችው ነገር ንጹህ ሳይሆን ቀርቶ አይደለም። ነጋዴው መሀል ላይ ምን አስገብቷል? መሀል ላይ የኛ ያልሆነ ስርዓት ገብቷል። ስለዚህ በዚህ ሰዓት እስራኤል ተመስርታለች። መንግስት አለ፣ ስርዓት አለ፣ አመለካከቶች አሉ። ሄዶ መቅዳት ይቻላል ከሶርሱ። መሀል ላይ የነበሩትን ነገሮች መተው ይቻላል፣ አላስፈላጊ የሆኑ ነገሮች። ምክንያቱም አልጠቀሙንም፣ እየጎዱን ነው። ሰው ለሰው እየተጨካከነ ነው ያለው። ስለዚህ ከሶርሱ ምንድን ያለው ብሎ ማጽዳት። ልክ ይህንን ነጋዴ እስቲ እንደው እውነት እየነገደ ነው ትክክል ነው ብለው ሲያጣሩ ትክክል አይደለም እና ያንን ማጥራት ያስፈልጋል። አሁን በአንቺ በኩል ያየሁትን ነገር ደስ ያለኝ ነገር ትክክለኛውን ነገር እየሰማች ስትመጪ ስለ እስራኤል ያለሽን አመለካከት መቀየር ጀመርሽ። ዛቲዝ ሁሉም እንደዛ ማድረግ አለበት። ኢትዮጵያ ውስጥ ደግሞ የሚመለከው ማን ነው ስንል ኢቨን ይህን አምላክ የተባለውን ነገር ኢትዮጵያ ውስጥ ያለውን ነገር ከማቀዱት ሲባል ከእስራኤል እንግዲህ የእስራኤል የጻፈውን ይዞ እስራኤልን መርገም በጣም ኋላ ቀርነት ወይም አለማገናዘብ። መጽሐፍ ቅዱስን እስራኤል ነው የጻፈው። ቅዱሳኖችን ያመጣው እስራኤል ነው። ነቢያቶችን፣ ሐዋርያቶች እስራኤሎች ናቸው ከተባለ እስራኤልን ከረገምን ምን ማለት ነው? ኢቭን ኢየሱስ ራሱ እኮ እስራኤል ነው። ማርያም እስራኤላዊ ናት። ነቢያቶች በጠቅላላ እነዚህ እስራኤሎች ናቸው። ስለዚህ የነዚህ ወንድሞች በአንድም በሌላ ኢትዮጵያ ውስጥ መጥተዋል። ምንድነው ማድረግ ያለብን? ቢሆን መንከባከብ። በጣም ኢትዮጵያ እንግዳ ተቀባይ ናት። አዎ እናምናለን። ብዙ እንግዶች ይመጣሉ፣ በሰላም ይስተናገዳሉ። ኢትዮጵያ ውስጥ ያሉት ቤተ እስራኤሎችስ እንደዛ ናቸው አይደሉም? በኢትዮጵያ ቁስል ቆስለዋል፣
በኢትዮጵያ ግብርና ተሰማርተዋል። በስነ ህንፃዎች ላይ፣ በመንግስታት አደረጃጀት ላይ፣ በሁሉም ላይ የኢትዮጵያ ዕጣ ፈንታ በጠቅላላ እንደውም ግንባር ቀደም ሆነው አድርገዋል። ቤተ እስራኤሎች በሸክላው፣ በሽመናው፣ በብረታ ብረት፣ በተለያዩ ነገሮች ላይ ተሰማርተዋል። ነገር ግን ቅድም የጠቀሽው ነገር አለ። ከመካነ መቃብር ተነቅለዋል። ከአምልኮት ቦታ ተነቅለዋል። ከተለያዩ ስርዓቶች ከሌላ ማህበረሰብ ጋር አብረው እንዳይኖሩ የተለያዩ አስጸያፊ ሰበነክ ስድቦች ተለጥፎባቸዋል። በደቡብ ቂሌ ይባላሉ። በሰሜኑ አካባቢ ቡዳ ይባላሉ። ካይላ፣ ጠይብ፣ ጅብ ወደ አውሬነት የሚቀየር እንግዲህ እነዚህ ሰዎች ቅዱሳን የሆኑ ሰዎችን ነው እንደዚህ የምንለው። ምክንያቱም አምላክ እኔ ቅዱስ እንደሆንኩ እናንተም ቅዱስ ሁኑ ስላለ በአምላክ ፊት ቅዱስ ያልሆነ ሰው የለም። አሕዛብም ይሁን እስራኤልም ይሁን ቅዱስ ያልሆነ የለም። ቅዱስ ያልሆነ ቦታም የለም። አምላክ ሁሉን ነገር ምን አደረገ? ፈጠረ ይልና ሁሉም መልካም እንደሆነ አየ ስለሚል አምላክ የፈጠረው መሬት አፈር ነህና ወደ አፈር ትመለሳለህ ያለውን የመጀመሪያውን ሕግ ገና እኮ የመጀመሪያውን ሕግ አልፈጸምንም ማለት እኮ ነው። ሌላውን ይሄ አትግደልና አትስረቅን በኋላ ነው። የመጀመሪያው ሰው ክቡር ነው። ሲኖር በክቡር መኖር አለበት፣ ሲያርፍ በክብር መሰናበት አለበት። ስለዚህ አስፈራርተሽ ነው ሃይማኖት ውስጥ ታስገቢው አይደለም። አትቀበርም፣ መቀበሪያ አንሰጥህም፣ እንደዚህ ነው ይሄን ወንዝ እንዳትሻገር እናግድሃለን ተብሎ አይደለም። ሰው ነፃ ፍቃዱን ተጠቅሞ ውስጡን አዳምጦ አምላክ የፈቀደለትን በረከትና ሲሳይ ለማግኘት ወደሚፈልገው አመለካከት መምጣት ይችላል አይደል? በመንፈግ የሚስፋፋ ነገር መኖር የለበትም። ሌላኛው ጥያቄ ያው የእናንተ ወይም የቤተ እስራኤል ወይም ጁዳይዝም የራሱ የሆነ ቶራ አለው። እኛ ደግሞ መጽሐፍ ቅዱስ አለን። ይህ መጽሐፍ ቅዱስ ብሉይና ሐዲሱ እውነተኛውን የአብርሃምን አምላክ ነው ወይም ያሳየን። ለምን እንደዚህ እንዳልኩ ልንገርህ። ስለ ባዕድ አምልኮ አንድ ወቅት ተነስቶ ዲቤት ነበረብኝና እንደውም ቲክታክ ላይም ቪዲዮ ሰርቼበታለሁ። እስራኤል ሌላ ሀገር ከሆነች እስራኤል ደግሞ የራሱ አምላክ ካላት እኛ ኢትዮጵያውያኖች ከሆንን የእስራኤልን አምላክ ካመለክን ባዕድ አምላኪዎች ነን ማለት ነው። አንደኛ በጂኦግራፊ የሚቀመጥ እግዚአብሔር ወይም ፈጣሪ የዛ አካባቢ ብቻ ሊሆን ነው ማለት ነው። ለምሳሌ የኢትዮጵያ አምላክ እንላለና እሱ አምላክ ግብፅ ሲሄድ አይሰራም ማለት ነው። አግኝተኛላ። በቦታ በጂኦግራፊ የምናስቀምጠው የሆነ ፈጣሪ አለ። እሱ ቦታ ካለው የሆነ ቦታ የሚቀመጥ ከሆነ ከጣዖት አምልኮ አይተናነስም ብዬ አስባለሁ። ለምን እኔ የማስበው ፈጣሪ አብሮ ውስጥ የማሰላስለው እንግዲህ በዚህ ትንሽ ስለ ልቦና የማስበው ዩኒቨርስን የፈጠረ አምላክ የሆነች ቦታ ገብቶ የዚህ ቦታ አምላክ ነኝ ብቻ ካለ ሰው የሰራው ነው ብዬ አስባለሁ። ለምሳሌ እኔ ለኢትዮጵያ የሆነ አምላክ ሰራላታለሁ፣ የሆነ ሂሮ ለጦርነት ስንወጣ ምናምን ከፊት ቀድሞ ምናምን የሚዋጋ ምናምን ያው ፕሮፓጋንዳ አለ ለሚገጥምህ ነገር እና አብርሃም እንግዲህ አብርሃም ማለት የተመረጠ ሕዝብ ነው አለ። የእስራኤል ሁሉ መነሻ ነው። እንግዲህ ያዕቆብ አያት ነው። ይስሐቅ ያዕቆብ፣ ያ ልክ ነኝ። ስለዚህ እሱን ያገኘው እግዚአብሔርን ነው ወይ መጽሐፍ ቅዱስ የሚነግረን ወይም ባይብል የሚነግረን? ብሉይና ሐዲሱ ተመሳሳይ እግዚአብሔር ነው ወይ እያወራን ያለው ወይ ሰም ካይንድ ኦፍ ልዩነት አለው? አይ ሲተረጎም እንግዲህ እንደ ምንጩ ላይሆን ይችላል። ቶራ መጀመሪያ ከእስራኤል ሲወጣ በምርኮ ነው የወጣው። ባቢሎናውያን፣ እነዚህ የተለያዩ ፔርሺያን፣ የተለያዩ ሰዎች እየመጡ ወረራ ሲያደርጉ ስለነበረ በወቅቱ በፈቃደኝነት የተሰጠ መጽሐፍ አይደለም። ነገር ግን በአምላክ ፍቃድ እንግዲህ ያለ አምላክ ፍቃድ የሚሆን ነገር ስለሌለ ይህ መጽሐፍ ወደ ተለያዩ ዓለም ላይ ገባ። ሲገባ ትርጉሙ በእያንዳንዱ ቋንቋ ሲተረጎም ትክክለኛ ትርጉም ተቀምጦለታል የሚለው ላይ ነው። አሁንም ጉዳዩ ከእስራኤል ውጭ ነው። እስራኤል ተጠያቂ ያደርጋት። እስራኤልን ተጠያቂ የሚያደርጋት ወደ አማርኛ ቶራን ገልብጣ ብትሰጥ፣ ወደ ጣሊያንኛ ተርጉማ ብትሰጥ ወይ የሆነ ነገር ብታደርግ ትክክል ነው። ነገር ግን የእያንዳንዱ ሀገር ቋንቋ አሁንማ ማተሚያ ቤት በዝቷል። በቃ ዝም ብለው ነው የሚያትሙት። አዲሱ ቨርዥን ይሉሻል፣ አሮጌው ይሉሻል፣ የተሻሻለው ይሉሻል፣ ኬጂቪ ይሉሻል፣ የተለያየ ነገር ይላሉ። እነዚህ አተረጓጎም ላይ ልዩነት በመፍጠር በራሳቸው ቋንቋና በራሳቸው ባህል ደግሞ ምንድነው
የራስ የተደረገበት መንገድ እንደሱ ለማድረግ ስለታሰበና ስለተደረገ አሁን ያልሽውን ነገር ፈጥሯል እንጂ እስራኤል ላይ ያለው ነገር አንድ ቶራ ነው። ቶራችን በቶራ ላይ አንድ ፊደል አይቀነስም፣ አንድ ፊደል አይጨመርም። ለምሳሌ 70 ሊቃውንቶች ቁጭ ብለው አንድን ጽሑፍ እየጻፉ ቢሆን ለእያንዳንዱ ሁለት ተመልካች ታዛቢ ማለት ነው ከኋላቸው ቆሞ እየተመለከተ ይጻፋል። ተጽፎ አንድ ፊደል ስህተት ካለ ለምሳሌ 365ቱንም ቀን የተጻፈ መጽሐፍ ሊሆን ይችላል። አንድ ፊደል ልዩነት ከፈጠረና ወይም የፊደሎች መርዘምና ማጠር የትርጉም ለውጥ ያመጣል ተብሎ ተታሰበና በሊቃውንቱ ካልታመነበት እንደ ሰው ተለቅሶ ተጠቅልሎ ይቀበራል ያ መጽሐፍ። ለምን? በትውልድ ላይ ውዥንብር ይፈጥራል፣ ነፍስ ሊያጠፋ ይችላል፣ የተለያዩ ነገሮችን ያደርጋል ስለብሎ ስለሚታሰብ እንግዲህ እስራኤል በዚህ ጥንቃቄ ነው የሚጻፈው። አሁን ያለው ይሰረዛል። ይሄኛውን አንፈልገውም ከድርጅታቸው አቋም አንጻር ተሰባስበው 10 ሕግ ያወጣሉ። ከ10 ሕግ ሁለተኛው ጎላ ብሎ እንዲታይ ይሄኛው መጽሐፍ እንደዚህ ይደረግ ይላሉ። በዛ መሰረት በእጅ ብልጫ በትርጉም ምናምን የመጣ መጽሐፍ ነው። ስለዚህ እስራኤልን ተጠያቂ ሊያደርግ አይችልም። ራሳቸውን ነው መመልከት ያለባቸው። እንደውም በእኛ የጻድቅ አይኖች በራሱ ላይ ናቸው ይላል የሚለው ምንድነው? ራሴን ነው የምመረምረው መጀመሪያ። ስለዚህ የጻፍኩን ነገር ለልጅ የማስተላልፈው ትክክል ነው፣ ለትውልድ የማስተላልፈው ትክክል ነው። ይሄ ነው አንዱ። ሁለተኛው ደግሞ ምን ይላል? በአንድ መሬት ላይ 2 አይነት ዘር አትዝራ ይላል። 2 አይነት ዘር ከዘራሽ በአንድ መሬት ላይ አንዱን ያቀጭጨዋል። መተናነቅ ይፈጠራል፣ ሪሶርስ ይሻማሉ። ስለዚህ የሆነ ሰዓት ላይ ጦርነት ውስጥ መግባታቸው አይቀርም። ልክ እንደዚህ በመጽሐፍ ቅዱስ ያሉት ነገሮች በጠቅላላ በቶራ ያሉት የተለየ ነው። ትርጉም እኮ እግዚአብሔር ተብሎ እኮ ተተርጉሟል አይደል? ዮሐንስ የሚል በእኛ መጽሐፍ ላይ የለም። ሙሴ ነው ወይ ስሙ? አብርሃም አልተተረጎመም ወይ? ሌሎች መጽሐፍ ቅዱስ ውስጥ ያሉት ስሞች እንደ አማርኛ አልተተረጎሙም ወይ? በነዛ ሰዎች ስም ነው ወይ የሚጠራው? አምላክ እኮ ምን ብሏል? ስሜን በማወቅህ ባረኩ ይላል። ስሙን በማወቅ ራሱ በረከት እንዳለ ያሳያል። ግን እኔ አሁን አንቺ መስከረም ሳለልሽ ስምሽን አንሻፌ ከሆነ ምጠራሽ ዞር አትይም አይደል? እዚህ ጋር አባቶች ተቀምጠው ቁጭ ብለው የሃይማኖት ወይም ሊቃውንት የሚባሉ ኢትዮጵያ ውስጥ የሚገኙት ተቀምጠው ካላከሙት በስተቀር አሁን ያለው ትውልድ እንደውም ደህና ነው። በዚህ በሃይማኖት ውዥንብር በየመንገዱ ብዙ ብድ ማየት ነበረብን። ልክ ነው። ከሰርሱ ግን መጠናት አለበት ነው የመጀመሪያው። ሁለተኛው የእስራኤል አምላክ ስንል ጣዖት ማምለክ አይሆንም ወይ? ከኢትዮጵያ ውጭ ያለ አምላክ ነው ነው? እንደሱ አይደለም። ስያሜው ነው። ለምሳሌ የዚህ ቤት የመጀመሪያ ልጅ ካሳ ከሆነ ሌሎቹ ልጆች የነካሳ ቤተሰብ ልጅ ነው ተብሎ ይጠራል። ያ ልጅ ከታች ያሉት ልጆች በጠቅላላ በካሳ ስም መጠራታቸው የካሳ ልጆች ናቸው ማለት አይደለም። እውቅና የተሰጠው የመጀመሪያ ልጅ ስለሆነ በዛ ተጠራ። ቶራን መጀመሪያ የተቀበሉት ከአምላክ ጋራም ኮሚኒኬት ያደረጉት እስራኤሎች ስለሆኑ የእስራኤል አምላክ እንላለን እንጂ የሌሎቹ አምላክ አይደለም ማለት አይደለም። ሁሉም በዓለም ላይ ያሉት የአምላክ ፍጥሮችና የአምላክ ልጆች እኩል ልጆች ናቸው። ይሄ ነው የሚያሳየው። ሌላው በጂኦግራፊ የታጠረ አምላክ የለም። የእስራኤል ስንል እስራኤል 2-3 ትርጉም አለ። አንድ እስራኤል አባታችን ያዕቆብ ማለት ነው። ሁለተኛው እስራኤል ምድሪቷ። ሶስተኛው እስራኤል ወይም ይስራኤል የሚለው ስም 3ቱን አባቶች አብርሃም፣ ይስሐቅ፣ ያዕቆብ፣ 4ቱን እናቶች ሳራ፣ ርብቃ፣ ራሄል፣ ልያ የነዚህ የመጀመሪያ ፊደል ተወስዶ ከመጀመሪያው ፊደል ተደርጎ የተሰራና አንድ ትርጉም እንዲኖረው ተደርጎ አምላክ ራሱ የሰራው ስም ነው። ሰውና አምላክን ታግሎ የሚያሸንፍ ሰውን የሚያሸንፈው በምንድን ነው? አምላክን የሚያሸንፈው በምንድን ነው የሚለው ነገር ይገለጻል። አምላክ እንደና እንዳንቺ ታግሎ የሚሸነፍ የሚደፈቅ ምናምን ነገር ሳይሆን
አምላክን የሚያሸንፍ ማለት የአምላክን ትእዛዝ እኔ አሁን ለምሳሌ አንቺ ትእዛዝ ስታወጪ ልጅሽ አጥናና ጠብቄ ካልሽው ከጠበቅሽው በላይ ቢሆንልሽ አሸንፎሻል ማለት ነው። እንደዛ አይነት ትርጉም ነው እንጂ ያለው የተደባደበው ምናምን አይደለም። እኔ አንድ ጊዜ ኢትዮጵያ ውስጥ ኢትዮጵያን ይጠብቃት መሀሏን ሰላም ዳርዳሯን እሳት ያርገው አለ አንድ አስተማሪ። እንዴ ምን ማለት ነው አልኩት። ዳሩ ላይ እሳቱ ላይ ያሉት ሰዎች አይደሉም። ከተሸ ስለዚህ አምላክ ቅድም እንዳልሽው ከምድር እስከ ሰማይ የምናየውንም የማናየውም በአንድነት የሚመራ የፈጠረ እሱ ነው። ከሱ በስተቀር ሌላ የለም። በዚህ ያለ በዚህ የለም የምንለው አምላክ የለም። ይሄን ያውቃል ይሄን አያውቅም የምንለው አምላክ የለም። ጥብቆ የምንገዛለት ሰው የሆነ አምላክ የለም። እንደሱ እኮ ተቸገርንኛ በእናትህ። ስለዚህ ይሄ አምላክን ለመረዳት ግዴታ ሰው ማንን መጠየቅ አለበት? ሶርሱ ጋር መመለስ አለበት። ሶርሱ ጋር መውጣት አለበት። እንደዛ ነው። ሌላው ሁለት ውሸቶችን በማወዳደር የተሻለ እውነት መፍጠር አይቻልም። የሆነ ሶርስ ትይዣለሽ፣ መጀመሪያም የተሰራበት ውሸት ነው። ሁለተኛ ሶርስ ትይዣለሽ፣ እነዚህን ሁለቱን ታወዳድሪያለሽ። ከዛ ይሄኛውን እውነት ትይዥና የተወሰነ ጊዜ ከቆየሽ በኋላ ሌላ እውነት ይገለጥልሻል። ሲገለጥ ይሄኛውን ውሸት ያደርገዋል። ምክንያቱም ሁለቱም ውሸት ነበረ። ይሄን ከማድረግ 30 ሺህ 40 ሺህ መጽሐፎች ከማገላበጥ እስራኤሎች በዚህ ሰዓት ምንድን ነው የሚሉት? ኢትዮጵያ ውስጥ ያሉ ቤተ እስራኤሎች ምን እያካሄዱ ነው? ኢቨን እኛ ተጠይቀን አናውቅም። ተጠይቀን አናውቅም። እንደው እናንተ የምታመልኩት ምንድን ነው? ማን ይባላል? ስሙ ማን ነው? ስርዓቱ ምንድን ነው? ለእኛ የሚገባው ስርዓትስ ምንድን ነው? እናንተ የምታደርጉት ስርዓትስ ምንድን ነው? እኛና እናንተ የምንኖረው እንዴት ነው የሚል አንድ እስራኤል ተጠይቆ ያውቅም። ይሄ ባልተጠየቀበት እስራኤሎችን መወንጀል አንችልም። ይሄ ነው ትልቁ ችግር። ስለዚህ በየሚዲያው በድምፅ ማጉሊያ በየመንገዱ በተለያዩ ነገሮች ላይ የሚደረጉት ነገሮች ኢቭን አምላክ ጆሮን የፈጠረ ጆሮ የለው፣ አይን የፈጠረ አይን የለው አለው። ትልቁ ጸሎት እኮ የሐና ነው። ሐና ከንፈሯን ስታነቃነቅ ብቻ ታየች። አጠገቡ ያሉ ሰዎች እንኳን አምላክ ግን ሰምቷታል አልሰማም? በደንብ አድርጎ በቃ እሺ። ይሄ ድምፅ ማጉሊያ እስከ መምጣቱ በፊት እንዴት ነበር የሚጸልየው? እና ለዛ ጊዜ አምላክ የለም አይሰማም ነበር? ልጅ የሚፈልጉ ልጅ አልወለዱ፣ እርሻ የሚፈልግ እርሻ አልተሰጠው አለው። አሁን እኮ የጦርነት መቀስቀሻ ነው፣ የገንዘብ ማግኛ ነው፣ ማታለያ ነው፣ የተለያዩ ነገሮች ማድረጊያ ነው። ስለዚህ እነዚህ ነገሮች ማከም የሚቻለው ወደ ምንጩ። ለዛ ነው ቅድም ምንጭን ረግጠው አደፈረሱ በኋላ ውሃ የደፈረሰብኝ ይላሉ። እሺ እኔ በጣም ደስ እያለኝ ነው ዛሬ። እሺ ክርስትና ጋር እንምጣና ክርስትና እንግዲህ ያው በሁለት ይከፈላል። ኤንሸንት አለን፣ አሁን ሞደርን የሚባል ክርስትና አለ። ስርዓቶችን ከየት ነው የወሰዱት እነኚህ? ለምሳሌ ጾም ሊሆን ይችላል፣ የጸሎት አካሄድ ሊሆን ይችላል፣ ብዙ በዓላቶች ሊሆን ይችላሉ። ክርስትና ከጁዳይዝም የወሰደው አይነት ወይም ከዛ ትንሽ አድርጎ ወደ ራሱ የሆነ የፈጠረው ነገር አለ ወይ? ለምን መሰለ ይሄን አድምቄ መጠይቅህ፣ ቅድም እንዳልከው ነው። አሁን የአብርሃም ሃይማኖት ይባላል፣ የአብርሃም ሪሊጅን አብርሃሚክ እንላለን። ዋናው የሚባለው ልክ አብርሃም ሪሊጅን ስትል መጀመሪያ ምር ውስጥ የሚመጣው ጁዳይዝም ነው። ከዛ በኋላ ክርስትና፣ ከዛ በኋላ እስልምና አይደል? ስቴፑ እንደዛ ነው። ግን ማንም ወይ ክርስቲያን ቢሆን እስልምናን ቼክ ያደርጋል። ምናልባት ኮንፈርት ከነሳው ቅድም እንዳልከው ሁለት ሲፈልግ እንደዚህ ኦኬ በቃ ለህይወቴ ረፍት እዚህ ጋር አግኝቻለሁ ሊል ይችላል። ግን ምን ያክል ያቆየዋል? እነኚህ ሞደርንን በለው ኤንሸንት ክርስትናዎች ከጁዳይዝም የወሰዱት ስርዓት የለም ወይ? አለ። እሺ ከጁዳይዝም የወሰዱት አለ። እንደውም አንዳንድ ጊዜ አዲስ ኪዳን ላይ እንዲህ ተብሎ እንደተጻፈ እያለ በዛ በኩል የነበረውን እዚህ ጋር እንደማረጋገጫ የተወሰደበት ነገር አለ። 90% ትክክለኛውን እንትን አይመጣም። ኦኬ። ሌላው ደግሞ ሐዋርያቶቹ፣ ጸሐፊዎቹ አንዳንድ ነገሮች በአብዛኛው በዛን ሰዓት እስራኤልም የተዳከመችበት ሰዓት ስለነበረ እንደፈለጉ አድርገው ማኒፑሌት ለማድረግ በሚያመች መልኩ ነበረ የነበረው። ግን አብዛኛው መጽሐፎች የተጻፉት
ከእስራኤል ምድር ውጭ ነው። ከእስራኤል ምድር ውጭ ነው። ለምሳሌ ነቢያት ድረስ በጠቅላላ ያሉት ነቢያት ድረስ ያሉት ከሙሴ መጽሐፍ ጋር አይጋጩም። አንድም ቦታ አይጋጩም። ምክንያቱም ጸሐፊ ስትሆኚ በሶስት ነገሮች ላይ መመርኮዝ አለብሽ። አንድ የእግዚአብሔርን ሕልውናና አንድነት መጣስ የለበትም። ሁለት የሙሴን መጽሐፍ መጻረር የለበትም። ምክንያቱም ምስክር የሆኑት ከ2 ሚሊዮን ያላነሰ ሰዎች ናቸው። ሶስተኛ ጸሐፊዎቹ ወይ ነገስታት ናቸው፣ ወይ ነቢያቶች ናቸው፣ ወይ ካህናቶች ናቸው። ከነዚህ ውጭ ከተጻፈ መጽሐፉ መጀመሪያውንም ተቀባይነቱ በአይሁድ በኩል አናሳ ነው፣ ተቀባይነት የለውም። ስለዚህ እነዚህ ነገሮች አሉ። እሺ ተጽፈዋል፣ አሁን ያለውን ነገር እንቀበል ብለን ብናስብ የእስራኤልን እንደወረደ ነው ወይ ባህሉ የመጣው? ባህሉ እንደወረደ አይደለም የመጣው። ትክክለኛ ባህሉ አልመጣም። ቅድም እንዳልኩሽ በመንገድ ላይ የተጨመሩ ነገሮች አሉ፣ በመንገድ ላይ የተቀነሱም አሉ። አንዳንዶቹ የራስን ማስመሰል ላይም አሉ። አንዳንዴ እኮ ይሄ የኛ ነው ተብሎ እንግዲህ መጽሐፍ እኮ የተጻፈው ጎጃም አይደለም። ጠቅላላ የተጻፈው እኮ እስራኤል፣ ኢየሩሳሌም ወይም እስራኤሎች ናቸው የጻፉት። እነዛን አይ እነዚህ ስህተት ናቸው ብሎ እዚህ የተጻፈውን ወይም ሳምበዴ የጻፈውን እንደ ትክክለኛና እውነተኛ አድርጎ መውሰድ ትክክል አይደለም። አንደኛ ሳይኮሎጂካል ሰውየው ቢመረመር ይሄ ትክክለኛ በሳይንስ ቢመረመር ትክክል አይደለም። ስፒሪቹዋሊም ትክክል አይደለም። ሁልጊዜ ከሰው ልብ ይወጣ የሰው ልብ ያፈርሰዋል። የጊዜ ጉዳይ ነው። ከእግዚአብሔር ወጣ ግን በፍጹም አይፈርስም። በፍጹም አሁን ለምሳሌ አትግደልን ሽረሽ ምን ልታደርጊ ነው? አትግደል ብሎ ከዛ ምን ሊሆን አትግደልን ሽሬያለሁ። እሺ አትግደልን ላሻሽለው ብሎ ቢጽፍ ሰንስ ይሄን ቤት የሚሞላ መጽሐፍ ቢጽፍ አትግደልን ሊያሻሽል አትችልም። አትግደል ነው በቃ አለቀ። ሊያሻሽለው ሊያፈርሰውም አይችልም። ስርዓቶች ላይና አደራረጎች ላይ ግን የሚለን መጽሐፍ የሚለን ሕግን ለሙሴ አደራረጉን ለእስራኤል ልጆች ሰጠው ነው የሚለው። ሙሴ አደራረጉን አላወቅም። አደራረጉን አድርጎ እስከ ሲና ተራራ ጀምሮ አብሮ እስራኤል ድረስ ገብቶ አደራረጉን አላሳየም፣ መንገድ ላይ ስለሆነ ማለት ነው። ነገር ግን የእስራኤል ልጆች አደራረጉን ያውቃሉ። ዕጣን አቅርብ ሲባል ምን አይነት ዕጣን እንደሚቀርብ ያውቃሉ። ኮብ ላይ ኮብልሎ ወደ መጻተኛ ከተማ ሲገባ ምን አይነት ሕግ መቀበል እንዳለባቸው የእስራኤል ልጆች ያውቃሉ። ስለዚህ ይሄንን ነገር በሌለበት ሌሎች ሰዎች እንደራሳቸው ባህል የጻፉት ነገር ከመንገድ ምን አድርጓቸዋል ነው የምለው፣ አውጥቷቸዋል። ስለዚህ በዚህ ዘመን ሁሉ ነገር ፍሪ ነው፣ ሁሉ ነገር ቀላል ነው፣ ስህተትም ይታከማል። እስካሁን የመጣንበት ነገር ትክክል ባይሆንም ትክክለኞችን ነገሮች ማግኘት ይቻላል። ስለዚህ በዚህ መልኩ ካደረግነው ማስተካከል የማይቻልበት ምክንያት የለም። አምላክ ነው እኮ ይቅር። ስለዚህ ስርዓቶችን አብዛኛው ከጁዳይዝም የተወሰዱ ናቸው። አብዛኛው አሁን እንግዲህ አንዳንድ የሃይማኖቶችን ብንጠራ አለባበሶች፣ የቤቱ አሰራር፣ የምግብ መለየት። ለምሳሌ ኢትዮጵያ ውስጥ ደስ የሚልሽ የምግብ ሾሆና ድፍን አትብላ፣ ሾሆና ክፍቱን የሚያመሰኳውን ብላ። አስተራረድ ደግሞ አለ። ስለዚህ አስተራረዱ ላይ ስጋውን ቅድስናውን ለመጠበቅ ምን መደረግ አለበት? አንዳንድ ቦታዎች ላይ ተጠቅሷል። አውሬ የነከሰውን አትብላ ይላል። ለምን? አውሬ መንከሱን በምን እናውቃለን? ከብት ላይ የተቀመጡ ምልክቶች አሉ። እነዛ ምልክቶች በምን እንለያለን? የከብትን ንጽህና እንዴት እናረጋግጣለን? ኢቭን አራጁ የሚያርደው ቢላው ምን አይነት መሆን አለበት? እሱስ ምን አይነት እውቀት ነው ያለው? እስራኤል ሀገር ብትሄጂ ይሄ በቀላሉ የሚታይ ነገር አይደለም። በቀላሉ የሚታይ ነገር አይደለም። ስለዚህ እነዚህ ነገሮችን ዝም ብለህ እስኪ በጓን ረድልኝ ምናምን አይባልም። ይሄ አራጅ ብሎ ዞሮ እንደዚህ ናስኪ ረድልኝ ምናምን በዲግሪ በማስተርስ የተመረቀ በዛ ነገር ላይ ወይም በክህነት ደረጃ የተማረ የታወቀ ራባይ ራሱ ስም አለው። ስም የሚያርድ ስም አለው። የህፃናትን የሚገርዝ የራሱ ትምህርት አለው። 3፣ 4፣ 5 ዓመት ተምሮ ስርዓቱን የትኛው ስር ናት፣ የትኛው የከብት ስር ነው መውጣት ያለበት። ለምሳሌ እኛ የሹሉዳ ስጋን በለማርን ሹሉዳ የትኛው ነው
በትክክል ያንን አጥርቶ ደሙን እንዴት ነው ከስጋው የሚነጥለው ደም አትብላ ስለሚል እሱ ሁሉ ሳይንስ እሱ ሁሉ መንፈሳዊ ስራዎች ተደርገው ነው እንጂ ሳምበዲ የሆነ ነገር ጥሎ አንጠልጥሎ በጭራሽ እያለ ምናምን ይሄ ልክ አይደለም። ይሄ ከእስራኤል አንጻር ነው። ስለዚህ አሁን ከእስራኤል ውጭ ያለው ማህበረሰብ ይሄንን መውሰድ ቢፈልግ ይሄ ስርዓቱ መማር ነው። ይማራል፣ ያውቃል፣ እንዴት ነው የሚተገበረው የሚለውን ከሶርሱ ያገኛል፣ ዘንድ ስርዓቱን ይከተላል እንጂ ዝም ብሎ ልቦናው በፈቀደው ከሆነ አንዳንድ ቦታዎች እኮ አሉ። ገጀራ ይዘው ይወጣሉ፣ ከብቱን መሀል ላይ ያስቀምጣሉ። ከዛ በኋላ ዝም ብሎ ይተፈትፋሉ። ከዛ የተሻለውን ሰው ይወስዳል። በዛ መልኩ ይሄ እንስሳዊ ባህሪ ነው። እነዚህ እንስሳዊ ባህሪ ደግሞ በኋላ ላይ የሚያመጡት ኮንሲኩዌንስ አለ። ለምሳሌ እዚህ እንስሳ ውስጥ የተከማቸ ኃይል ስላለ ማለት ነው፣ ኔጌቲቭ ኢነርጂ ስላለ ለማምለጥ ይሞክራል ከብቱ አይደል? ከዛ ለማምለጥ ይሞክራል። ለማምለጥ የሚያነሳሳው ሆርሞን በሰውነቱ ይጠራቀማል። እነዛ ሆርሞኖች በጠቅላላ ኔጌቲቭ የሆኑ ከምግብ ጋር አብረው ይገባሉ። ስለዚህ 100 ብር ቢኖርሽ አንቺ ይህንን አይነት ከብት ከበላሽ 100 ብር ቢኖርሽ በ100 ብር እኔ ትጋብዥኛለሽ። 100 ብር ስትጋብዥ እኔ ደስ ሊለኝ ይችል ይሆናል አይደል? ግን 50 ብሩ የባልሽ መሆኑን ትረሻዋለሽ። አንቺ መጋበዝ የምትችይው እስከ 50 ብር ድረስ። ልጆችም ካሉሽ ደግሞ ትቀንሻለሽ። መብት ስላላቸው እዛ ላይ ሚስቱን አላግባብ ሊደፍር ይችላል። ይሄ ነውጥ የሚያመጣው ህዝብ አመጽ የሚያመጣው ነገር ምንድን ነው? ከየት መጣ? ሶርሱ ምንድን ነው? እንዴት ሰው ሊያምጽ ይችላል? እንዴት ሰውን ሊገል ይችላል? ስለዚህ አበላላችን ራሱ ለተፈጥሯችን ከአበላል ከጥፍር አቆራረጥ ከእያንዳንዷን ተክል ከመጠቀም ኔቸርን ከመጠቀም አንጻር እያንዳንዷ ስርዓት ከባይብል ከዚህ ከቶራ ይወጣ ነው። እያንዳንዱ ስርዓት ያ ካላደረግን አሁን የምናያቸው ችግሮች ተባባሰው ይቀጥላሉ። እስራኤል ጋር ይሄ ጥበብ አለ፣ ማስተዋል አለ፣ አምላክ የገለጸው ነገር አለ። እነዛን አደራረጎች ከእስራኤል ለመማር ያለብን እንጂ በዘፈቀደ ዝም ብሎ መደረግ የሚችል አይደለም። ጥፍሩን ቆርጦ የት ነው የሚጥለው? ገብቶሻል? ከምግብን ተዩ የአምልኮ ስርዓቱ እንዴት ነው የሚደረገው? ኢቭን አሕዛብ ለ613ቱ ህጎች አይገደዱም ይሻል። 7ቱን የኖህ ህጎች እንዲያደርጉ ነው የሚጠበቀው። ከዛ ስርዓታቸውን መከተል፣ መንግስት ከተሾሙ መንግስት መቀበል። መንግስት ደግሞ ትክክለኛ ስርዓት ከሌለው እሱን አውርደው ተስማምተው ምን ያደርጋሉ? ሌላ መንግስት ይሾማሉ። ይህ ስርዓት ይቀጥላል እንጂ በቴሪተሪ የታጠረ አምላክ የለም። አንዳንድ ጊዜ አይተሽ ከሆነ ወደ ቤተ እምነት ወደሆነ ቤተ እምነት ሲሄድ አንድ ሰው ከቤቱ ሲነሳ አለባበሱን ጎረቤት እንዲያዩ፣ እውነት ነው። ከዛ አነጋገሩ ሁሉ ነቸፍ ነቸፍ ያለ ሊሆን ይችላል። በጥሩም ሊወጣ ይችላል። ብዙዎቹ እንደዛ ሊያደርጉ ይችላሉ። ከዛ መንገድ ላይ ሲደርስ ይስተካከላል። ከዛ ወደዛ ቤተ እምነት ሲገባ ሴቶችን እህቴ ሆይ፣ ወንዶችን ወንድሜ ሆይ እያለ ይጠራል። ይሄ ሰው አምላክን ልክ እንዳንበሳ እዛ ግቢ ውስጥ ያለ አድርጎ ነው የሚያስበው። የተቸገርነው ብዙ ጊዜ እንደዛ ሆኖ ነው። እዛ ቢጠብቀን ነው ይመስላል። አምላክ በሁሉም ቦታ ነው ያለው። ከዚህ ጀምሮ አለ፣ የትኛውም ቦታ አለ። ስለዚህ መጀመሪያ ግልጽ መደረግ ያለበት አንድ ሰው ራሱን ግልጽ ማድረግ ያለበት እኔ አሁን በአምላክ ፊት ነኝ። በፍርድ ቤት የሚሰራ ኃጢአት ቢኖር የሚፈረድብሽ ነገር ቢኖር የመጀመሪያ ምስክር አምላክ ነው ብለሽ ማሰብ አለብሽ። ምክንያቱም ስትሰርቂ አለ፣ እውነት ነው። ምንም ስታደርግ አለ፣ ስቀሚም አለ፣ ፍሪ ዊል ስላለሽ። ምክንያቱም ከአዳም ከወጣ በኋላ የተሰጠ ህግ አንድ ትልቅ ህግ አለ። ምን ተብሎ? በፊትህ ሞትና ህይወትን አኑሬያለሁ። በህይወት መኖር ከፈለክ ህይወትን ምረጥ። ይህ ህግ አለ። ስለዚህ በህይወት መኖር የሚፈልግ የተሻለ ብለሲንግ እጄ ላይ እንዲመጣ፣ ቤተሰብ እንዲባረክ፣ አካባቢ እንዲባረክ ብሎ የሚያስብ ካለ ህይወትን ይመርጣል። ስለዚህ አእምሯችን ውስጥ ያለው እግዚአብሔርና እውነተኛው እግዚአብሔር ራሱ የተለያዩ ናቸው ነው።
አሁን የተሰራብን ነገር አለ። ለዘመናት የተሰራብን ስራ ደግሞ በዘመን ነው እንጂ የሚጠፋው በአንድ ጊዜ ተነቅሎ አይጠፋም።